ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። Guys, I'm here in Addis Ababa, Ethiopia, year 2050. ሴቶችን ወደ መዝናኛ ቦታ በመውሰድና መጠጥ እንዲጠጡ በማድረግ እንዲሁም ደግሞ መጠጣቸው ውስጥ አደንዛዥ ዕፅ በመጨመርና ያልተገባ ተግባር እንዲፈጽሙ እያደረገ ይህንን ነገር እንግዲህ በቪዲዮ በመቅረጽና የተለያዩ ማህበራዊ ትስስር ገጾች ላይ የሚለቀው ይህ ወጣት እንግዲህ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። የፍናንን ሰርግ ተከትሎ አሳዛኝ መልእክት ተላልፏል። ሰላም ጤና ይስጥልኝ ተከታታዮቼና አድማጮቼ እንኳን ደህና መጣችሁ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ ሼር በማድረግ የጊዜው እንዲደርሳችሁ ይረዳል ብዬ አስባለሁኝ። አንዳንድ ቪዲዮዎችን ይዤ መጥቻለሁኝ። እስከ መጨረሻ ከኔ ጋር እንድትቆዩ ጋብዛችኋለሁ። እስኪ የመጀመሪያ ቪዲዮን ልናልቅ ልንጠፋ 32 ዓመት ብቻ ቀርቶናል፣ ኢትዮጵያን ጨምሮ ዓለም በሙሉ ትጠፋለች የሚሉ ቪዲዮዎች ሰሞኑን እየተበራከቱ ይገኛሉ። በዚህ ምስል ላይ የምትመለከቱም ግለሰብ ታይም ትራቭል አድርጋል ወይም ጊዜን ቀድሜ እጓዛለሁ የሚል ሰው ሲሆን አሁን ካለንበት ጊዜያቶች ወደ ኋላ እንዲሁም ወደፊት እየሄደ ቪዲዮዎች የሚያሳይ ሰው ነው። ታዲያ ኤአይ ጄኔሬትድ የተደረጉ ናቸው ተብሎ ቢታሰብም እዚህ ቪዲዮዎች እውነት ናቸው ወይስ ኤአይ ጄኔሬትድ እስካሁን የታወቀ ነገር የለም። ነገር ግን በዚህ ቪዲዮ ላይ አዲስ አበባ አፍሪካ ውስጥ ከምትገኝ ጠንካራና እጅግ በጣም የሰጠች ከተማ እንደሆነች ጠቅሶ ኢትዮጵያንም በዛው ልክ ሲያሞካሽ ነበር። ነገር ግን ዓለም ከመጥፋቷ በፊት አንድ ዓመት ኢትዮጵያኖች ቀድመው አውቀዋል፣ ሁሉን ነገር ሲያጠፋፉና ሲያዘጋጁ ነበርም ሲልም በዚህ ቪዲዮ ይደመጣል። ትንሽዬ ቀንጨብ አድርጌ ላሰማችሁ። Guys, I'm here in Addis Ababa, Ethiopia, year 2050. This was one of Africa's strongest cities and now it's history. This area was erased from every map. Whatever happened started here, and they buried it. Found something they tried to erase. Containment failed. It's spreading faster than predicted. Shut down the grid. Now. They knew 1 year before everything collapsed. አንተስ ይሄን ቪዲዮ ሐሳብ አስተያየት ስጡበት። ምን ትላላችሁ? እንግዲህ እኛም ምንም ማለት አንችልም። ነገር ግን ቀደም ብሎ የዱባይን የሚያሳዝን ትንቢት የሚመስል ቪዲዮን አይቼበት ነበር። እኔ ዓለም መጥፋና አለመጥፋቷን እንግዲህ ዋናው ትልቅ ነገር ምክንያቱ ምንድነው? በምን ምክንያት ነው ልጠፋ የምትችለው? ትጠፋለች ወይ የሚለው ጉዳይ ባቅ ነው ደስ የሚለኝ እንጂ ይሄ ጉዳይ የፈጣሪ ጉዳይ ነው ብዬ ነው ማምነው። ሰው ተናግሮ ወይም መልእክተኛ ሆኖ ተናግሯል ብዬ እኔ አላምንም። ነገር ግን ይህ ሰው እንግዲህ ትንበያ ነው እየሰጠ ያለው፣ ይቀጥልበት። ከተመቸው የሚቀበለው ሰው ካገኘ። እኔ ግን ትልቁ ጉዳይ ዓለም ከመጥፋቷ ጋር ተያይዞ ሳይሆን ነገር ግን በምን ምክንያትስ ትጠፋለች፣ ምክንያቱ ምንድነው ብዬ ነው መጠየቅ የምፈልገው። ሰው ደስ ያለውን መናገር መተንበይ የሚከለክለው ነገር ስለሌለ ማለት ነው። ዞሮ ዞሮ እናንተ የምትሉትን ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ወደ ቀጣዩ ቪዲዮ ተጠርጣሪ ያየው ሰው ሁሉ መንገድ ላይ እንደ ውሻ ብሎ ይተቋቁሙበታል። ተጠርጣሪው ኑሮ የተመቸው ጉማሬ መስሏል። እንደዚህ ከለረፍ ተጠርጣሪው ጥቁር ከስክስ ጫማ ነው የሚመስለው። ተጠርጣሪው ወንድ ይሁን ሴት አይታወቅም፣ ጡቱ ወርዷል። ጡት ይላል እንዳት ደረት ነው። ተጠርጣሪ ፊት ይሁን ዳሌ እንዳለው አላቅም፣ ይሰፍ ይዳል። ተጠርጣሪው ሆዱ ትልቅ ነው፣ ያለው ፊትም ትልቅ ነው። ተጠርጣሪው ከንፈሩ ትልቅ ከመሆኑ የተነሳ ጠልፎት ይወድቃል ሁሌ። ይሄ ከንፈር ማለት ነው ብዙ ሴቶች የሚወዱት። ተጠርጣሪው ይኸው ዛፋዬ ሊንጠላጠል ነው ሄደ። ይዝንጀሮ
ሰበር ዜና ተሰምቷል። ሴት እህቶችን ወደ መዝናኛ ቦታ በመውሰድና መጠጥ እንዲጠጡ በማድረግ እንዲሁም ደግሞ መጠጣቸው ውስጥ አደንዛዥ ዕፅ በመጨመርና ያልተገባ ተግባር እንዲፈጽሙ እያደረገ ይህንን ነገር እንግዲህ በቪዲዮ በመቅረጽና የተለያዩ ማህበራዊ ትስስር ገጾች ላይ የሚለቀው ይህ ወጣት እንግዲህ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። ይህ ግለሰብን በተለያየ ጊዜ ከማህበሩ ወግና ባህል ያፈነገጡ እንዲሁም ደግሞ ሴት እህቶችን ወደ መዝናኛ ቦታ በመውሰድና አደንዛዥ ዕፅ በመስጠት ያልተገባ ተግባር እንዲፈጽሙ ሲያደርግ ነበረ ሲልም ፖሊስ በመረጃው ላይ አጋርቷል። እንዲታወቀው በተለያየ ጊዜ ላይ እንደዚህ አይነት ያልተገባ ተግባር ሲፈጽሙ የነበሩ ቲክቶከሮችን ፖሊስ በቁጥጥር ስር በሚያውልበት ወቅትም ይህ ግለሰብ እንግዲህ ወደ ቢሾፍቱ በመሄድ በቤተሰቦቹ ቤት ውስጥ ተሸሽጎ ነበር። ነገር ግን ፖሊስ ባደረገው ጥብቅ ክትትል በቦሌ ክፍለ ከተማ ልዩ ቦታው ወርቅ ማዕድ ተብሎ በሚጠራው አካባቢ በቁጥጥር ስር እንደዋለ ጭምር ነው የተነገረው። ይህ ግለሰብም እንግዲህ ንጉስ ዳዊት ወይም ደግሞ በቲክቶክ ስሙ ግብዳው በመባል የሚታወቅ ሲሆን በተለያየ ጊዜ እንደዚህ አይነት ተግባሮችን ሲፈጽም ነበረም ሲል እንግዲህ ፖሊስ መረጃዎቹን እያጋራ ይገኛል። ይገርማል እንግዲህ እህት ያለው እናት ያለው ልጅ ያለው እንግዲህ ይህንን ያደርጋል ብዬ አላስብም። ነገር ግን ይሄ ልጅ ወጣት ነው፣ ሊሳሳት ይችላል። ወጣትነት እሳት ነው። ነገር ግን ይህንን መንግስት እርምጃ መውሰዱ ልክና ተገቢ ነው ብዬ ነው እኔ የማምነው። ነገር ግን ሴት እህቶቻችን እዚህ ላይ ትልቁ ስህተት የእናንተ ነው። ለምን ካላችሁ እናንተ ህይወታችሁ መጠበቅ ያለባችሁ እናንተ ብቻ ናችሁ። ሌላ ሰው ለእናንተ ሊጠብቅ አይችልም። ወላጃችሁ ሊጠብቃችሁ አይችልም። ጎረቤታችሁ ሊጠብቃችሁ አይችልም። ጓደኛችሁ ሊጠብቃችሁ አይችልም። ስለዚህ ይህ ጉዳይ የእናንተ ጉዳይ ነው። ሌላ ሰው አይመለከተውም። ቢመለከተውም ጊዜ የራሱ ጊዜ አለው። ወደ ራሱ ተጠምዶ ነው የሚኖረው። ሰው ለራሱ ነው የሚኖረው። ዛሬ አንድ ሰው ወይም አባት ወይም እናት ጓደኛ ሊያግዝህ ይችላል። ነገ ያንተ ጉዳይ ነው። ህይወትም ተሻሽሎ አንተ ራስህ ነህ። ስለዚህ ሴት እህቶቻችን እባካችሁ ይህንን ነገር አስቡበት። ተረጋግታችሁ አስቡበት። ተጣድፎ የሚሆን ነገር የለም። ስለዚህ ይህ የእናንተ ጉዳይ ስለሆነ እባካችሁ ጥንቃቄ ብታደርጉበት። የሚጠቅመው ለራሳችሁ ብቻ ነው። እናንተ ወጣቶች ደግሞ እባካችሁ እንደዚህ አይነት ስራ ባትሰሩ። ልጅ ልትወልዱ ትችላላችሁ፣ እናት አላችሁ፣ ጓደኛ አላችሁ። እባካችሁ ይህንን ለቢዝነስ ብላችሁ የሰው ህይወት አታጥፉ። እባካችሁ እናንተ ተው ለማለት ወዳለሁኝ። ወደ ቀጣይ ቪዲዮ ልለፍ። የፍናንን ሰርግ ተከትሎ አሳዛኝ መልእክት ተላልፏል። ይህ መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። የፍናን ሀድሩን ሰርግ ተከትሎ እንግዲህ ታዋቂው የፊልም ደራሲና ዳይሬክተር የሆነው በረከት ወረደ ማያ ለታሪኩ ብርሃኑ አሳዛኝ መልእክቱን አስተላልፏል። ባባዬ ዛሬ አስማት ሰርግ እኮ ነው። ትዝ አለህ እንዴት የምንመኘው ቀን እንደነበር? ለሰርጓ እንዴት እንደምንጨፍር ደስታችንን ስናወራ ታስታውሳለህ? የት አለህ? አንሄድም ታዲያ? ደግሞ ብታይ ፍቅርን እኮ ነው የምታገባው። አላኮራችህም? ዝም አትበለኛ። ነገሩ አሁንማ አንተ ጭራሽ ነፂ መጥቶልሃል። አሰማኝ ማለት ድሮም ከነፂ ጋር ስትገናኙ አትላቀቁም፣ መሳቅ ብቻ ነበር። ብቻ ወንድሞች ትንሽ ዋታችሁ ዛሬ የሰርጓ ቀን ነው። ደግሞ ሰርግና ሞት አንድ ነው ይባል የለ? እናንተም በጣም ደስ እንደሚላችሁ ስለማውቅ ነው። የኛ አስተዋይ በሰርግሽ በጣም ደስተኞች ነን። ፈጣሪ ቤታችሁ በፍቅር ይሙላው፣ እንወድሻለን ብሏል።
ዳይሬክተር በረከት ወረደ ማያ እንግዲህ የሚያሳዝን መልእክት ነው። በፍናን ሰርግ ላይ መልእክት ያስተላለፈው ለወንድማችን ዋናይ ባባና ለነፂ አስታውሶ ነው እንግዲህ ይህንን መልእክት ያስተላለፈው። በጣም ልብ የሚሰብርና የሚያሳዝን ነው። በዚህ ሳምንት ካጋጠሙን የነጻነት ወርቅነህ አሳዛኝ ህልፈት ተከትሎ እንግዲህ ብዙ አስተያየቶች እየተሰጡ ነው። እንግዲህ የወንድማችን ደራሲ በረከት ወረደ በፍናን ሰርግ ዕለት ላይ እንግዲህ መልእክቱን አስተላልፏል። እጅግ የሚያሳዝን ነው። በዚህ አጋጣሚ እህታችን ፍናን እንኳን ለዚህ አበቃሽ። ለወንድማችን ለደራሲ ነጻነት ወርቅነህም ወዳጅ ዘመድ መጽናናትን እመኛለሁ። ለተዋናይ ባባና ነፂ እንግዲህ ነፍሳችሁ በሰላም ትረፍ ማለት እወዳለሁ። በቀጣይ ቪዲዮ ይለፍ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በህመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቀዋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። ብፁዕ አባታችን አቡነ ማትያስ ባለፈው ጥምቀት ላይ እንዳየነው እሳቸው እንዳልነበሩና መልእክታቸው በተወካያቸው እንደተነበበ እንግዲህ አይተናል። ብዙ ጥያቄዎች ተነስተው ነበር። ብፁዕ አቡነ ማትያስ አለመገኘታቸው ተከትሎ ብዙ ሰዎች አስተያየት ሲሰጡበት ነበር። ብፁዕ አባታችን የት ሄዱ የሚል ጉዳይ ነበረ። እንግዲህ የብፁዕ አቡነ ማትያስ እንግዲህ ጉዳይ በሆስፒታል እንዳሉ ነው የታወቀው። እንግዲህ በወደቁበት ሰዓት ሰው እንዳልደረሰባቸው ነው። እንግዲህ ዋናው ትልቁ ጉዳይ ወደ ከፋ ህመም የዳረጋቸው ማለት ነው እና ብፁዕ አባታችን ምህረቱን ይላክሎት። ህዝቦች በየእምነታችሁ ጸልዩልን። አባታችን ብፁዕ አባታችን እንግዲህ ታመው ነው ያለው ማለት ነው። ኦፕራሲዮንም አድርገዋል። እንግዲህ ፈጣሪ ከጎኖ ይሁን ብፁዕ አባታችን ለማለት ወዳለው። ወደ ቀጣዩ ቪዲዮ ልሻገር። እዚህ ላይ የመጨረሻው መልእክቴ ምንድነው? ብዙ ጊዜ ህፃናት ልጆችን ስልካችን እንዳንሰጥ ብዙ ጊዜ ተነግሮናል። እንግዲህ አሁንም ድረስ ይህን ነገር ተቀባይነት እያገኘ አይደለም። ብዙ ተጽዕኖ እንዳለበት እንግዲህ ብዙ ሰዎች ያነሳሉ። እውነት ነው። ስለዚህ እህታችን ያለችውን ቪዲዮ ተከታትለን በዚህ ልሰናበታችሁ። እኔ ሰላም ዋሉ፣ ሰላም ደሩ። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ሁሉም ላይ እንዲዳረስ አግዙኝ። አመሰግናለሁ። ጤና ይስጥልኝ። ሰላም ጤና ይስጥልኝ። ዶክተር ቃል ኪዳን የህፃናት ህክምና ስፔሻሊስት ከብሩኪስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬው ቪዲዮአችን እንግዲህ ለህፃናት ልጆች ስልክ እንኩ ይሄ የእናንተ ነው ብለን መስጠት ያለብን እድሜ መቼስ ነው፣ የሚያመጡትስ የጎንዮሽ ጉዳቶች ምንድናቸው የሚለውን እንመለከታለን። የተለያዩ ጥናቶች እንደሚያመለክቱት ልጆችን ቀደም ብለን ስልክ መስጠት ራሱን የቻለ ብዙ ጉዳቶች ያሉት ሲሆን ከነዚህም መካከል ዋና ዋናዎቹን እንመለከታለን። ቅርብ በተሰራ ጥናት ህፃናት ልጆች ላይ ስልክን ቀደም ብለን መስጠት የአእምሮ
የጤና እክል እንደሚያመጣ ሲናገር ይህ ጥናት እንግዲህ ከ100,000 በላይ በሆኑ ወጣቶች የተሰራ ሲሆን ከ18 እስከ 24 ዓመት ያሉትን ወጣቶች ሰብስቦ ጥያቄ ጠየቃቸው ሲሆን መቼ ነው ስልክ የተሰጣችሁ ከዛስ ምን የጤና እክል አጋጠማችሁ ብሎ በተጠየቁት ጥያቄዎች ከ48% በላዮቹ ከ6 ዓመት በታች ተሰጥቷቸው ራስን የማጥፋት ስሜት የተሰማቸው ሲሆን 28%ዎቹ ልጆች ደግሞ ከ13 ዓመት በታች ተሰጥቷቸው ራስን የማጥፋት ስሜት እንደተሰማቸው ተናግረዋል። ይህ ትልቅ ቁጥር ነው። ስለዚህ ምን ጉዳቶችስ ያመጣል ብለን በዛሬው እናያለን። አንደኛ የአእምሮ እድገታቸውን ይገታል። ይህም ፕሪፍሮንታል ኮርቴክስ የምንለውን የአእምሮ ክፍል የማገናዘብ የመረዳት የአእምሮ ክፍል ሲሆን ይህን መሳሳት ሊያመጣባቸው ይችላል። በተለይ ረጅም ሰዓት ስልክ ላይ የሚያጠፉ ልጆች ይህ ችግር ሊያጋጥማቸው ይችላል። ሁለተኛ የተለያዩ የጤና እክሎች ሊያጋጥማቸው ይችላል። ቅድም እንዳልነው የራስን የማጥፋት ስሜት፣ የመበሳጨት ስሜት ሊሆን ይችላል። በራስ የመተማመን ስሜታቸው መቀነስ ሊሆን ይችላል። ኃይለኛ ሊሆኑ ይችላሉ። እንደዚሁም ከዚህም አልፎ የትምህርት ስርዓታቸውን ወይም ደግሞ ስኩል ፐርፎርማንሳቸው ሊቀንስ እንደሚችል እነዚህ ጥናቶች ያሳያሉ። ሶስተኛ የማህበራዊ ተግባቦት ችግር ሊያመጣባቸው የሚችል ሲሆን አራተኛ ደግሞ መጥፎ ወደ ሆኑት የኢንተርኔት መረብ ወይም ደግሞ መጥፎ ዳርክ ዌብ ወደሚባሉት ሊገቡ ይችላል። ታዲያ ወላጆች ምን ማድረግ አለብን? አንደኛ ትክክለኛ የሆነ እድሜ ላይ መስጠት። ይህም በብዙ ማህበሮች በብዙ ኤክስፐርቶች ሪኮመንድ የሚደረገው ከ13 ዓመት በታች በፍጹም ስልክ መስጠት እንደሌለብን ሲሆን አንዳንድ ኤክስፐርቶች ደግሞ እስከ 16 ዓመት ከፍ ብንል ለልጆች ጠቃሚ እንደሚሆን ይናገራል። ሁለተኛው በቤተሰብ ውስጥ የምግብ፣ የእንቅልፍ፣ የትምህርት፣ የጥናት ሰዓት እንዳለን ሁሉ ይህንንም ስርዓት ማበጀትና ቋሚ የሆነ በቤት ውስጥ ያለ ሁሉም ሊታዘዝለት የሚገባ ቋሚ የሆነ ስርዓት ማበጀት እንዳለብን ይመከራል።